ስራ በማልች ሴትዮም ሄደች ወደ ሀገሯ ፍልስጤኗ። ስራ አጥቼ ቁጭ ባልኩበት ሰዓት እንትን መጣ፣ ይሄ አፉ መጣ። አፉ ሲመጣ ግራ ገባኝ። በቃ ለማሰራት ወረቀት የለኝም፣ የልጄ ወረቀት። ከዛ በፊት እንደዚህ ብር ሳገኝ እጄ ላይ ሲኖር ወረቀቷን እናሰራ ኤምባሲ እንሂድ ስለው እኔ አይመቸኝም ስራ ቢዚ ነኝ ይላል። ከዛ እኔ ሄጄ ለብቻዬን ስጠይቃቸው የክርስትና ወረቀቱን ይዘሽ ነይ ሲሉኝ የክርስትና ወረቀት አንተ ጋር ነው ስለው የለኝም እኔ ጋር የለም ይለኛል። በቃ አፉ ሲመጣ ደግሞ በነፃ እንድናሰራው እንደዚህ ቤት ውስጥ ለወለዱ ምንም ማስረጃ ለሌላቸው ልጆች በነፃ እንዲወጣ ህግ ወጣ። ይሄ ህግ ወጥቷል እባክሽ ለወንድምሽ ንገሪልኝ ብዬ ነግሬዋለሁ ብላ ችላ ትላለች እሷም። ከዛ በቃ እንዲህ እያለን ሲጨንቀኝ እንደዚህ ማቀው እንደዚህ ቲክቶክ ላይ ማቀው የሆነ አረብ ነበረ እንዲያስፈራራልኝ ብዬ ማለት ነው። እንዲያስፈራራልኝ ብዬ እባክህ እስቲ አናግርልኝ የሆነ እንደ ፖሊስ መስሎ እንዲያወራልኝ ነው እንጂ ሰውዬው ምንም አይደለም። ወረቀቱሽን እኛ እንረዳሻለን፣ እኔ ረዳሽ መዋጥን ነው እኔ ረዳሻለሁ፣ ግማሽ ከፍለሽኝ ግማሹን ደግሞ እየሰራሽ ትከፍያለሽ አለኝ። እና የልጅቷን ግን አባትየው ያስተካክል እስቲ ንገርልኝ ብዬ ስነግረው እህትየው በመሀል መጣች። ቤት እንደዚህ ተሰብስበን ከጎረቤት ልጆች ጋር ቁጭ ብለን ተሰብስበን ገንፎ እየበላን መጣችና እንዴት ነው ሰላም ነው ምናምን አለች። መጣች ተሰብስበን ቁጭ ብለን እያለ ወረቀትሽን እንዴት አረግሽ ምናምን ስለ እንግዲህ ብር የለኝም እንዴት እንደማደርግ አላቅም፣ ግማሽ ከፍለሽ ሰራልሻለሁ ያለኝ ሰው አለ ስላት በቃ እኔ ቁብ በሚቀጥለው ወር ሲወጣልኝ እንትን እልሻለሁ እሰጥሻለሁ፣ የሚያበድርሽ ካለ ተበደሪ አለችኝ። ከዛ ከየት አበድራለሁ? ሰው ሁሉ እንትን የሚያሰራ ነው፣ ምን ኢቃማ የሚያሰራ ነው። ከየት ልበደር? የሚያበድረኝ ሰው አጣው። ከእናቴ እንዳለ ለሱ ብዬ የበዘበስኳት እንዳለ ባዶ ያርኳት። እኔ እንደውም ምንዛሬ ትንሽ በሆነ ሰዓት የላኩት ገንዘብ ነው አሁን በጨመረ ሰዓት እናቴ ላኪ እያልኩ የጨረስኩባት ማለት ነው። ከዛ ከየት ላምጣ ግራ ገባኝ ወር ሙሉ። ከዛ የአንገት ወርቅ ነበረኝ፣ የአንገት ወርቄን ሸጥኩኝ። አንድ እንደዚህ ከአረቦች ጋር አወራለሁ እና እዚህ ቲክቶክ ላይ አንዱ ሰውዬ 1000 ብር ላከልኝ። አድማን ነው የሚኖረው፣ እኔ አቡዳቢ ላይ በትራንስፈር አረገልኝ እንዲሁ ስለሚግባባኝ ልጄን ስለሚያውቅ ቲክቶክ ላይ ማለት ነው። እሱ 1000 ብር አረገልኝ። ቢሞከር ወር ሙሉ በቃ ሞከርኩኝ ለማሰራት ማለት ነው። እንትን ኢቃማዬን ቢሞከር ሪጀክት፣ እዚህ ሀገር ውስጥ አይደለሽም ይለኛል። በ3 ሰው ሞከርኩኝ፣ ተሞከረልኝ። እሱንም ሊረዱኝ የሚሞክሩ ሰዎች ማለት ነው። ከዛ መጨረሻ ላይ እሺ የልጅሽን እንኳን ድንገት እንኳን ብትሄድ የልጅሽን እንኳን ወረቀት ካሰሩ ብለ እስቲ አውራልኝ ብዬ የእሷን ቁጥር ለአረቡ ሰጠሁት። የልጅቷን ወረቀት አንትን በይ እርጃት፣ የእሷን እኛ እንትን እንተባበራታለን ሲል እኔ የለኝም፣ እኔ ልጆች አሳዳጊ ነኝ፣ ቤተሰብ መረዳ ሰው ነኝ። እንዴ ለእሷ ሰጥሻለሁ ያልሻትን ለልጅቷ አርጊ ይሻላል የለኝም አለች። አንቺ ብድሩን አላገኘሽም። እሷ ቁብ ስትበላ የምትሰጥሽን ብድር አንቺ አጣሽ ከሰው ብድር አጣውኝ። ግን በቃ ኦልሬዲ የኔን ተይው በቃ የኔን አልፈልግም ማለት ግማሹን ሰጥቼው ወርቄን ሸጫለሁ። 2000 ብር 1000 ብር ሰው ሰጠኝ፣ 1000 ብር ሰው ሰጠኝና 4000 ብር ያስኩኝና ለሰውየው ሰጠውኝ፣ ለአረቡ የሚሰራልኝ ሰውዬ ማለት ነው። ከዛ በቃ ሌላው ደግሞ ሰውዬ ስትሰጠሽው 4000 ብር ሰጠሁት። ሴት አመጣሽ 4000 ድርሃም 2000 ወርቅ ነበረኝ አንገት ሸጥኩት። 2000 ድርሃም የአንገት ወርቅ ሸጥሽ። 2000 ውስጥ 1000 የሆነ ሰውዬ አረብ በቲክቶክ የምታውቂው 1000 ሰጠሽ። 1000 ደግሞ ልጅ ጓደኛዬ የሰጠችኝ ብድር ማለት ነው። 4000 በስንት ነበር ኢቃማ ሊሰራልሽ ከሰውዬው ጋር የተስማማችሁት? በ7 ሊሰራልኝ። ስለዚህ 4000 ከፍለሽ 3000 ቀረብሽ። አልተሰራም። በቃ ሪጀክት እያደረገ መለሰ። እምቢ ያለው ሰውዬው ብዙ ሞከር፣ ወር ሙሉ እየሞከርኩ ነበረ። በቃ ወሩ ሊያልቅ ሲል ግራ ገባኝ። ወይኔ ተፍትሻለ በየቤቱ ምናምን ምን እያለች ነው? በእናትሽ ክፈችኝ እስኪ። እንዴት ነው የምናገረው? መናገር የምችለው ሀቢባ አንድም እውነት የለውም። ሰላም ወለተ እሷ ስትጨርስ ቀድማ የመጣችው እሷ ናት። ስለዚህ ማሬ እሷ ስትጨርስ አንቺ በተራሽ ሚውትሽን አበራልሽ እና አንቺ ደግሞ ትናገሪያለሽ። እህቱ እዚህ ውስጥ አለች፣ ገስት ላይ አስገብቻታለሁ፣ አስገቢኝ እህቱ ነኝ ብላ። ስለዚህ
እህቱ ትናገራለች እሷ ስትጨርስ። ከዛ በቃ እምቢ አለኝ። አረቡ ጋር ድርሃም ከፍለሽ ሪጀክት እየተደረገብሽ ነው። እምቢ አለኝ። እምቢ አለኝ። ወይ ወተሽ ግቢ እዚህ እንትንሽ ፋይሉ እዚህ እንዳለሽ አያሳይም ከሀገር ውጭ እንዳለሽ ነው የሚያሳየው ምናምን ሲሉኝ በቃ ወተሽ ግቢ ሲሉኝ ወጥቼ ለመግባት አውትፓስ ነው ምናምን ወጣ አውትፓስ አወጣውኝ። ይሄ መውጫ ማለት ነው። ከዛም በኋላ ከዛ በፊት ከእህቱ ጋርም ሰላም ነኝ። ከሱም ጋር ወንድሜን በድለሽዋል ብላኝ በኢሞ ደውለው ኮንፈረንስ አድርገውኝ አልቅሼ ተበድዬም ቢሆን አልቅሼ ይቅርታ ጠይቄዋለሁ። ሰላም ነን። እየመጣ ምግብ አለ ወይ እያለ ይበላል ይሄዳል። ልጁን አጫውቶ ይሄዳል። ይሄ የማይታወቅ ነው። ጎረቤቱ ሁሉ ያዩታል። ምንም ያለ ምንም ሲመጣ ምንም ይዞ አይመጣም። አንዳንዴ ወተት ይገዛላታል፣ ዳይፐር ይገዛላታል። በቃ ሁሌም አይገዛላትም። እሱንም በስንት መከራ አምጣላት። አንቺ እንዴት ትኖሪያለሽ? የምትጠብቂያት አሮጊት ከሞተች በኋላ የሆነች ሴትዮ ጋር የልጅሽን ልደት ያከበረችው ሴትዮ ጋር ሰው እየረዳኝ ስትሄድ ስራ የለሽም። በምንድን ነው ልጅሽ የምትከፊው? እንዴት ነው የምትኖሪ? አልኳት ሰላም የስራ ፈልጊልኝ ፓርታይም አልኳት። ስራ ጠፋ። እንደዚህ በእውነት እግዚአብሔር ይስጣቸው ጎረቤቶቼ በጣም ምርጥ ናቸው። በዓል ሲመጣ እንዳይደብረኝ ለእናቴ ሳውዲ ጓደኛ አለችኝ። እሷ ለእናቴ በቃ እናቴ አታውቅም፣ የሁሉ ምን እንደሆንኩኝ አታውቅም። ከእሱ ጋር እንደምኖር ነው የምታውቀው። ቤት ውስጥ መውለዴን ራሱ አሁን እዚህ መጥቼ ነግሬያት ነው እናቴ እብድ ሆነችው ማለት ነው። ምንም የምታውቀው ነገር የለም። ሁሉ ነገር እዚህ መጥቼ ነገርኳት። ከዛም ጓደኞቼ ናቸው እያዋጡ አንድ ጓደኛ አብራ የምትኖር ነበረች። ለስራ ወደ ሙሰፋ ነው ሙሰፋ የሚባልበት ሰፈር ሄደች። ቡና ቤት ነው እንትን ነው የምትሰራው። ይሄ ምንድን ነው ኮፊ፣ እዛ ነው የምትሰራው። በእውነት እዛ እየሰራች እኔ ሺሻ ቤት ነው የሚባለው ሙሰፋ ካፍቴሪያ ሺሻ ቤት ቤት እዛ እየሰራች በቃ የሚረዱኝን ሰዎች ሁሉ ያስቀይማል። በእናት እንደዚህ አታርጋት ምናምን እያለች ስል ይሰርባትና ብሎክ ያደርጋት። እኔ የሚረዱኝን ሰዎች ሁሉም አያናግርም። ሚዲያ ላይ ያሉትን ራሱ ስወልድ የረዱኝን ሰዎች ሰድቦ አስቀይሞብኛል። እንትና መጠየቅ ይችላል። ይሄ ማን ነው? ማን ነበረ የሚረዳ ሰው አለ። እየሰደባቸው ይረዳል። እኔ የሚረዱኝን ሰዎች ይሰድባሉ። ከዛ በቃ የምኖረው እነሱ እየረዱኝ ነው። ከጎናችን እንትን መስሪዎች አሉ። የእነሱን ትርፍራፊ እያበለዋት ነው። እንትን ምለው ይወዷታል። ልጄ በጣም ነው የሚወዷት። ሁሉም ጋር ትለጠፋለች። በጣም ይወዷታል። በእነሱ እርዳታ ነው ያለው። ወይ ለእነሱ ምግብ ሰራል። ዛሬ እኔ ልስራላችሁ ላለው ምክንያቱም ስሰራ ምናምን ከነሱ ጨልፌ እንዳበላት ማለት ነው። ስራ እንደሌለኝ ታውቃለች። የሆነ በቃ እሷ እኔ ዋጋ ከፍያለሁ እኔ ረድቼሻለሁ ትለኝ። እሷ እኔን ያበላችኝ እሱ ከኔ ጋር እስካለ ድረስ ብቻ ነው። እሱ ከሄደ በኋላ እች ልጅ ምን ደረሰች፣ እቺ ምን በላች ብላ ዞርም ብላ አላየችኝም። ብዙ ምስካሪ ልጆች አሉኝ። እሷ ምትለው ዋጋ ሰታኛለች፣ አኑራኛለች። እሱ በእኔ እሷን ምንም አላደረገችኝም ማለት ነው። ግን እሱ እኔን እንደበደለኝ አታደርግም። ሁሌ እኔን ጥፋተኛ ለእናቴ ራሱ ልጆት እኛን አስለቀሰች፣ እኛን አስደማች እንጂ ልጆት ምንም። እናቴ ተንበርክካ ነው እባክሽ ልጄ ልታብድብኝ ነው ልጇን አሳዩ ስትል ብሎክ አደረገቻት ከዋትሳፕ ላይ። ታሪኩን መጀመሪያ አንቺ አሁን እኛ ታሪኩ ላይ ያለ ነው አጅማን ውስጥ ከጎረቤት ከመስሪዎች ከጎረቤት ተከራዮች ለነሱ እያበሰልሽ አቡዳቢ እንደ አጅማን አልነበርሽ እንዴ? ምን ወሰደሽ አቡዳቢ? አቡዳቢ እህቱ ነው ብላ አሮጊቷን ጥበቃ ከጀመርሽ ጀምሮ አቡዳቢ ልጅቷ መጣ ሰጠችኝ። ልጅቷ መጣ ሰጠችኝ። እዛው ኢጃዛ ቤት እየኖርሽ ነው አንቺ። እዛው ኢጃዛ ቤት እየኖርሽ ነው ምትበይው። አንቺ እንኳን የጎረቤት መስሪዎችን ምግብ እያበሰልሽላቸው የእነሱን ተርፍራፊ አንቺና ልጅሽ እየበላችሁ የኖራችሁ እያበላዋት። እንደዚህ ጓደኞቼም ለልጅ ሲመጡ የሆነ ነገር ውሃ የሚገዛሉ። ጎረቤቶቼ ጥሮች ነበሩ። አሜንም በጣም ነበር የሚወዷት ማለት ነው፣ እሷም ስለምትወዳቸው። ከዛም በቃ በዚህ እንትን ፈንታ አወራሁት። እኔ ሊሄድ ነው። ሄጄ እስክመጣ የሆነች ልጅ አለች ጎረቤታችን ናት። የት ልትሄጂ? ቆይ 4,000 ድርሃም ከፍለሽ ፕሮሰስ ተጀምሮልሽ ኢቃማሽ ሪጀክት እየተደረገ እያለ ስላስቸገረ አንቺ ሲስተም ላይ የሚያሳየው ከሀገር ውጭ እንደሆንሽ ነው።
ስለዚህ ወተሽ መግባት አለብሽ እንዳዲስ ተባልሽ። ስለዚህ መኖሪያ ፈቃድ ያሰራት ወተሽ ለመግባት ለልጅሽ አባት እኔ ከሀገር ወጥቼ ከኢማራት ወጥቼ መግባት አለብኝ። ስለዚህ ምን እሱ ጋር ነው ያቆመው። ልጄን እንዲይዙልኝ ነገርኩት። ልጄን ያዙልኝ ብዬ ከዛ በቃ ተርበተበቱ ማለት ስለሷም ነገራት። አስሬ ደውልብኛለች። እንዴት እንደዚህ ታደርጊያለሽ? ከወጣሽ ባትመለሽሽ ምናምን ምን ላርግ ታዲያ አልኳት። ምን ላርግ ታዲያ አልኳት። ከዛም በኋላ እንትኑን አውጣሁት፣ አውት ፓሱን አውጣሁት። በቃ ተመልሰሽ ትገቢያለሽ ችግር የለውም ምናምን አለኝ ሰውየው፣ ቪዛ የሚልክልኝ ሰውዬ ማለት ነው። እኔ ወዲያው ልክልሻለሁ አንቺ እንደወጣሽ አለኝ። ከዛን አውት ፓሱን አወጣሁኝ። እንትን እዚህ ኢትዮጵያ ላለችው ልጄ የገዛሁት ልብሶች ነበር። እሱም እኔ የራሴን ልብስ ራሱ አላመጣውም። የልጄን ልብስ አስተካከልኩላቸው እዛው ቤት። የቤት ኪራይም ስላለብኝ መክፈል እኔ ከመጣሁ መክፈል ስለማልችል እና ልጅቷን አንተ ጋር ውሰዳት ብዬው ማለት ነው። ልብሷን አስተካከልኩኝና ከዛን የሆነች ልጅ አለች ጎረቤት። ከዛ በፊት መጡ እንጂ ሳትሄጂ በፊት የልጅቷን እናስተካክላሉ። እስከዛሬ ስለምናቸው እምቢ ብሎኝ እሺ ልጅቷን ይዘሽ እንድትሄጂ ነይ ኤምባሲ እንሂድ አሉኝ። በረራዬ እንደዛሬ ሆኖ እንደዛሬ ከሰዓት ልበር ጠዋት ላይ መጡና እኔ አቡዳቢ እንትን እንሂድ ኤምባሲ እንሂድ አሉኝ። ከዛም ፈራኋቸውና የሆነች ጎረቤቴ እንደዚህ ልጄን ስራ ሲሄድ አንዳንዴ ብትይዝልኝ ምን እንደ ማታ ልትበሪ እንደ ከሰዓት መጥቶ ኤምባሲ እንሂድ ያለሽ ማን ነው? እንደ ጠዋት ላይ ነው እንጂ በጠዋት መጡ። 12 ሰዓት ላይ ጠዋት መጡ። እኔ ምበርበት ቀን ማለት ነው። እነማን ናቸው? አባትየውና እህትየው። እሺ ለኤምባሲ እንሂድ አሉሽ። ለምን ጉዳይ አላልሻቸው? ልጅቷ መጀመሪያ ደውሎ ነገ እንትን መሄድ አለብን አለ አቡዳ እንትን ኤምባሲ መሄድ አለብን በጠዋት እንመጣለን ሲለኝ እሺ ነው ከሆነ እሺ አልኩት። ለምን ጉዳይ ነገ ኤምባሲ ደንስሽ? ለምን ጉዳይ? ጉዳዩ በምን ጉዳይ? ለልጅቷ ጉዳይ። ለልጅቷ ይዘሻት እንድትሄጂ ሰርተፊኬት ልታውጭላት? ለልጅቷ እሱ እንዲወጣ እንደዛ በይና ልጅቷን ይዘሽ እንድትሄጂ ኤምባሲ ባር ሰርተፊኬት ወይንም ደግሞ አውት ፓስ ነጭ ወረቀት ለማውጣት ሄዳለን። ባልየው ይጠራ የምትሉ ኮመንት፣ ባልየው እህት አለች እዚህ ጋር ተጠራዋለች፣ ጽፋለች ኮመንት ላይ አቀርበዋለሁ እሱን ብላለች። ስለዚህ አሁን ከእሷ ጋር ፎከስ እናድርግ። ኦኬ። ስለዚህ ኤምባሲ የምትሄዱት አውት ፓስ ለማውጣት እንሄዳለን አለሽ ማታውን ደውሎ። ከዛ በጠዋት መጣ። ብቻውን በጠዋት መጡ፣ እህቱ ጋር መጡ። ከዛ ብቻዬን ስለፈራው ልጄንም ይዣለሁ ጎረቤቴ ነይ እንሂድ አልኳት። እሷ አትሄድም ትውረድ ትመለስ ሲሉ አይ ትሄድ አልኩኝ። ፈራሁኝና ብቻዬን ማለት ሁሌ እነሱ ናቸው የሚጮሁብኝ። እኔ ብቻዬን ነኝ፣ በቃ ሰው የለኝም። ሁለቱ ናቸው እኔ እንትን የሚሉኝ ማለት ነው። ከዛ እሷ ትቀር ሲሉኝ አይ አትቀርም ትምጣ ካልበዛ አልሄድም አልኳቸው። ከዛ መጣች። ትምጣ ለሱ መጣች። ከዛ መንገድ ላይ አቡ ሊበሉኝ ደረሰ። የድሮ እንትኔን አንቺ እኮ እንደዚህ ነበርሽ፣ አንቺ እንደዚህ ነሽ እያለ በቃ ስድቡን ቀጠለ። ተናደዋል። በቃ እኔ ወጥቼ ልግባ ልጄን ያዙልኝ ስላልኩኝ በጣም ተናደዱ። ከዛ እንትን ሪካርድ ታረጋቸዋለች። ጓደኛዬ ደንግጣ ሪካርድ ቁጭ ብላ ታረጋቸዋለች ማለት ነው። ልጄ ሽምቅቅ ብላ ጡት እየጠባች ነው። አልቀስ ሆነ። በጣም መኪና ውስጥ በጣም እንትን አለ። ልክ እዛ ስንደርስ ማለት እነሱ ሄደሽ ኤምባሲ ስንደርስ ሄደሽ እንዳትቀሪ ፈርተው ነው ልጅ ጥለሽባቸው ሄደሽ እንዳትቀሪ ጥለሽብን አትሄጂ ብትቀሪ ጥለሽብን ለምንድን ነው የምትሄጂው? ብትቀሪ እንዳትቀሪ ፈርተው እና እኔ በዛ ነው ኤምባሲ ወስደው ነጭ ወረቀት የሚያስወጡሽ ይዘሽ እንድትሄጂ ልጅሽን ልጁን ጥለሽባቸው። ኦኬ እሺ። ከዛን ሄድን ገባን ኤምባሲ። እኔ እና እሱ ገባን። ከዛን ነገርናቸው። በፊት በእንትን ይቻል ነበር በተወለደች በክርስትና ወረቀት፣ አሁን አይቻልም አሉን። ይሄ ምንድነው ዲኤንኤን መነሳት አለባት፣ ብዙ ፕሮሰስ አለው። ከዛ ፕሮሰስ አለው እንደዚህ ሂድ ምናምን ስለሌለሽ ሐኪም ቤት ውስጥ ስላልወለድሽ በኢማራት ልጅሽ ስላልተመዘገበች ግዴታ ዲኤንኤ ተመርምሮ የእውነት የእናንተ ልጅ ሆኗል ከሌላ ሰው ማረጋገጥ አለበት። ይህ ህጉ ነው። ከዛ እንደዚህ ሲሉ አይሆንም እንደዚህ ብዙ ጊዜ ይፈጃል ምናምን ሲሉ በቃ እኔ በአውት ፓሱም ሊቃጠልብኝ አለ። ልክ ስንሄድ እየጮሁብኝ እየሰደሙኝ ለሁለት አቦ ሪካርዱን በሳሚ ጓደኛ ሪካርድ ያደረገቻቸውን በቃ ከዛ በኋላ
ስንመለስ ደግሞ እሷ ጋቢና ነበር ስንሄድ ቁጭ ያለችው። ስንመለስ ከጎኔ ቁጭ ብላ እንዳልሄድ እግሬን መሳም የቀራት አትሄጂ ካለ እናቷ እዚህ መውጣት አትችልም ምናምን አሏት። ከዛን እንትን ለመነችኝ፣ አትሄጂ እኔ እሰጥሻለሁ። አልሰጥሽም ብለሽኝ አልነበርም? አልችልም ቤተሰብ አሳዳጊ ብለሽኝ አልነበርም ወይ አልኳት። ከዛን እኔ ያሰራልሻለሁ እንዴ ሰዓቱ አልቋል፣ ምን እንደምታሰሪልኝ ሰዓቱ አልቋል አልኳት። ከዛ ተቋርጠሻል እኮ ተቃጠለ እንዳትሄጂ አለች። እሺ አልሄድም አልኳት። ከዛ መጣሁ እኔ ተዘገጃጅቼ ነበረ። የሆነች የሚያውቋት ጓደኛ ያለች ቁጥሯ እሷም አላት እሱም አለ የልጅቷ ቁጥር። ከዛ ይሄ በቃ እሷ ጋር እንደማስቀምጣቸው ያውቃሉ። እሷ ጋር ቁጭ አረኳትና ደዊና ጥሪያቸውና ስጩ ልጅቷን መጥቶ ይውሰድ ብዬ ሰጠዋት ለልጅቷ። እኔ መጣሁኝ። ስመጣ በእንትን ነበር የመጣሁት። ልክ ኳታር ላይ ስደርስ ይደወልብኛል ከአቡዳቢ ማለት ነው። ደንግጬ እንደ ምንድን ነው ስላቸው አረ ፖሊስ መጥቶ ምናምን አሉኝ። ምን ነው እላቸዋለሁ። ያስቀመጥኩባትን ልጅ ና አሜን እኔ ጋ ናት ና ውሰዳት ብላ ስደውልለት አንቺ ማነሽ? ማን ተቀበይ ያለሽ? ለምን ተቀበልሻት? ፖሊስ ነው ማመጣብሽ ስትል ይሄኔ አከራያችን ይሰማል። ለአከራያችን ነገረችው። ከዛን እሱንም እንደዛው አለው ሲለው ከሱ ቀድሞት አከራያችን ፖሊስ አመጣበት። እዛው በር ላይ ተሰብስበው ማለት ነው። ይሄን ነው ሆኜ የምሰማው ኳታር ላይ ሆኜ ኢንተርኔት ነበር ኤርፖርት ውስጥ እዛ ላይ ሆኜ ማለት ነው። የሆነ የእሱ አባትነት መሆኑን ማስረጃ ነገር ላኪልን ሲሉኝ ስልኬ ላይ እንትን የክርስትና ወረቀቷ ነበረ። እሱን ላኩላቸው። ከዛ እሱን አስተያዩ። ምልክናት ሲሉት ልጅ አይደለችም አላቸው ለፖሊሶቹ ማለት ነው። እሱ አባትየው ልጅ አይደለችም ሲል እሷ መጣች ተከትላ ምንድናት ሲባል የወንድሜ ልጅ አለች። እሷ የወንድሜ ልጅ አለች፣ እሷ ደግሞ ልጅ አይደለችም አለ። እነሱ ናቸው እንግዲህ የሚነግሩኝ ይሄን እንደዚህ አለ ብለውኝ ማለት ነው። ከዛ ፖሊስ ጣቢያ ወሰዳቸው። እኔ በምን አይነት ኬዝ እንደመጣ ወደዚህ ለፖሊሱ አከራዩ ነገረልኝ። ከዛ ፖሊስ ጣቢያ ምን እንደተባለው አላውቅም። እንደዚህ ምርመራ ዲኤንኤን ተነሳ ምናምን ብለውታል መሰለኝ። ከዛም በኋላ በቃ ልክ ወደዚህ ገብቼ እንትን ስላቸው ሁለቱም ብሎክ አደረጉኝ። እሱም ብሎክ አደረገኝ፣ እሷም ብሎክ አደረገች። በሰው ባስጠይቃቸው እኔ እንደገባው ቪዛ ነው ያስሞከርኩት። ስገባ ሳስሞክር እንትን አለ እምቢ አለ። ከዛ ከትንሽ ቀን በኋላ ብሰማ አይሆንም በቪዚት አይቻልም በኤምፕሎይመንት ካልሆነ ተባለ። ከዛም ቆይቶ በቃ አንቺ ግራ ገባኝ። አቡ ምን ነው እንትን በቀራና ወይ ጎይ ቀጥኝ እንደዛው እየሮጥሽ ነው አይደለም። ልቤን በጣም ያመመኝ በጣም ተጎድቻለሁ። አቡ ልቤ በጣም ታፍኗል። በጣም ተሰቃይቻለሁ። ሳለቅስ ነው 3 ቀን ሙሉ ከሷ ተለይቼ ከኔ ተለይታ ማታቅ ልጅ ትቻት ስመጣ እንኳን በቃ መለሳለሁ ብዬ በስርዓቱ እንኳን ስሚያት አልመጣው። ከዛም በኋላ ውሃ ብትጠጪ ውጭ ላይ ከጎረቤት ራቅ ብዬ በቃ ከጎረቤት ራቅ ብዬ የሆነ ዳገት ላይ ሆኜ ነው ማውራሽ። ከዛ በምን ላገኛት ብሎ ካደረገኝ ጎረቤት ባስጠይቅ ወስዷታል እኮ ልብሷን ለቃቅሞ መጥቶ ወሰዳት አሉኝ። ከዛን አንድ ቀን የሆነች እዛ ሰፈር የሱ ጓደኛ ከልጄ ጋር ልጅሽ ትጫወት ያለችኝ ልጅ አወራሁት። እዛው ሰፈር ስለሆኑ ማለት ነው። ሳውራት የሆነ ጭብርር ብላ መንገድ ላይ የሆነ የተነሳችውን ፎቶ ላከችልኝ። ከዛ የሆነች የምትጠብቃት ልጅ አለች። እሷን ጠጋ ብላ አወራቻት። በእናትሽ እናቷን አገናኛት ምናምን እያለቀሰች ነው ስትላት፣ ወይ ምን አይነት እናት ናት? ለምን ጥላት ሄደች? በእናትሽ ምግብ እንኳን አትበላም። እኔ አቡበን በጣም ሆነ
ጥያት ነው ያሳደግኳት። በማገኘው በስልክ እያየች ነው ምግብ ራሱ የምትበላው። ከመቅዶነስ ችብስ እያዘዝኩላት በጣም አቀማጥያት ባገኘሁት ነገር ራሴንም ሳልጎዳ እሷን እነሱ በቃ የሚያስቡት እኔ የሚረዳኝ ሰው እንዳለ እኔ የሚረዳኝ ሸረሞት ችሉኛል እንዲያረግሽ እኔም ሸረሞት ኖሮ ሰው ቢኖረኝ አሰራ ነበር ያልሆነ ስም ይሰጡኛል። በቃ ራሴ ስላልተጎዳ ለምን ራሷን ጠበቀች ብሎ ያልሆነ ስም ይሰጡኛል። ከእንደዚህ አይነት ሰው ጋር ነው የምትኖረው ይሉኛል። ከዛ መጣ በቃ መኖር እዚህ እናቴ ታሪክ ሳሌት ነገርኳት። የሆንኩት ይጨንቃል። ድምፅሽ ውሃ ጠጪ ወይ ትንሽ ትንፋሹ ሰጪ ከዛን እናቴ ሁሉ ነገር አስረዳኋት። እናቴ ባዶ እጄን ስመጣ ልጅሽ ስትለኝ እንደዚህ እንደዚህ እኮ ነው ብዬ ከቀጥሳ የነበርኩን በፊት አልነግራትም እንዳትጨናነቅ ብዬ አሁን እዚህ መጥቼ ነው የነገርኳት። ከዛን በቃ ልጅ ትክዝ ብዬ ነው ምግብ እንትን አይደለም አሁን ነው ትንሽ እንትን እያልኩ የመጣሁት። ከዛ ልጅቷ መጣብቃት ልጅ ምግብ አትበላም። ወይኔ ምን አይነት እናት ናት? ለምን ጥላት ሄደች? አንዱ ልጅ ደግሞ ለእንጀራ እናት ጥላት ሄዳለች። እንደ ምን አይነት እናት ናት ሲሉ በቃ ልቤ ስብር ይላል። ያውቄ ጥያታል መጣውን ዋጋ ከፍዬ 2 ዓመት ነው ጡቴን እንኳን ያጠባዋት። ማንም እናት እንደዚህ አያጠባው። 2 ዓመት ባሱ ሳይቀር ነው ልጄን እኔ የማጠባው። በእውነት ነው የምልሽ ብዙ ሰዎች ያውቃሉ። በምን ሊያት ናፈቀችኝ። ሰመጣ ጥያት የመጣዋት ሪያክሽኗን ሳስብ ወይኔ ልጄ በደንብ ሰላም እንኳን ሳልላት እያል በቃ ዋጥ እያረኩኝ ማንምም እንዲያቀብኝም አልፈልግም። ደግሞ ዋጥ አርጌ ራሴን አብላለሁ። አንድ ቀን ነው በቃ ለፍቅር እንደዚህ እንደነገርኳት በእናትሽ እንደዚህ ሆኛ ፍቅር ደግሞ ታሪኬን ስለምታውቅ አቦጋ ግቢ በእናትሽ እናቴ እንደዚህ ሰሞኑን ደግሞ እንደምታቀርቢያቸው ልጅ እናታቸው ምናምን ሲባል በቃ ፈራ ውስጥ የፈራና እናቴ ራሱ ለምን እሷ ጋር ትገቢም ትላለች። እኔ ስሰማ እሷም ትሰማሻለች። ከዛም በቃ እናቴን እስቲ ስልካቸውን ለሰዎች ለጓደኞች እየሰጡ ሳስደውል በእናታቸው ኧረ አገናኟት ሲሏቸው ብሎክ ያደርጋሉ። ከዛን እስቲ በእናቴ ደግሞ ልሞክር ብዬ እናቴ ያወረቻት መቼ እንደሆነ እሱንም እሷንም እግዚአብሔር ስጣቸው። ለሌላ ሰው ሲያወሩ እሷ እንደዚህ ናት ሸርሙጣ ናት እንዲያደረገች ይላል። እናቴ በስርዓት አወሩና ከዚህ በኋላ አላወራሁትም ብሎክ ነው ማደርጉት አለች እና ዋትሳፕ ላይ ብሎክ ስታደርጋት እናቴ እንትን ላይ ሄደች ደግሞ ምንድነው ቴሌግራም ላይ ሄዳ ኧረ እባክሽ ልጄ ያለቀሰች። እናቴ በጣም አለቀሰች። ልጄ አንድ ልጄ ልትሞትብኝ ነው ልጇን አገናኟት አለቻት። ከዛም በኋላ መልስም አልሰጠቻትም። ዝም ብላ ፎቶ ላከችላት። ይሄ ረቡ ግን ገደለችን። ልጅ ወንድሜን አስለቀሰች ትላለች። ከኔ ችግር ይበልጣል እንደኔ ከኔ አምጬ ቤት ውስጥ ካወለድኩት የእሷ ወንድም ችግር ከበለጠባት ትናገር። አሁን ስምሽ ማን ነው? ሌላ እኔ ሚሚ ነው ሚሚ ነኝ። ሚሚ አሁን አንቺ ችግርሽን ከሀስከፐ ተናግረሻል፣ አረሰሻል። ትንፋሹ ሰጂ፣ ውሃ ጠጪ፣ ተረጋጊና ቁጭ ብለሽ የእሷን ታዳምጫለሽ። እሺ ሚሚ፣ ዋትሳፕ የምትጠቀሚበትን ስልክ ቁጥር ከላይ ከአንቺ በላይ ላለችው ለሄለን ላኪላት። እህቴ ናት። ዋትሳፕ ላይ ትልክልኛለች። ዋትሳፕ ያለው ቁጥር አንቺን የማገኝበት። እሺ አሁን እዚሁ ላይ እንዳለሽ መላክ ትችያለሽ። ንኪያትና ፎሎ የሚለውን ነክተሽ መሴጅ የሚል ይመጣል። ፎሎ ካረግሻት በኋላ መሴጅ የሚል ይመጣል። መሴጅ የሚለው ሲመጣ ቁጥርሽን አስቀምጪላት። አሁን ትልክልኛለች ለእኔ፣ እሷም እዚሁ እንዳለች። አሁን ወደ ሰላም እንሄዳለን። ሰላም ሚውትሽን አብሪው። ቆይ ኢንቫይት ላድርግሽ። ስክሪንሽ ላይ የሚመጣውን ተርን ኦን የሚለውን ንኪ። ኢንቫይት አድርጌሻለሁ ሚውትሽን። ኦኬ አነሳውልሽ። እንዴት ነሽ ሀቢባ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ። ደህና ነሽ? አመሰግናለሁ። እሺ እኛም በትዕግስት ሚውትሽን ሳታበሪ እስክትጨርስ ስላዳመጥሽ እናመሰግናለን። ችግር የለውም። ግን አንድ ነገር ልንገርሽ። አሁን እኔ በእርግጥ እኔ እንደዚህ አይነት ነገር ተከታይ ምናምን አይደለሁም። አንዳንዴ የሆነ ያንቺ የሚመጣ ነገር ጓደኞች አሉ ያንቺ ፎሎ የሚከታተሉሽ ላይ ሁሌ እንደ አጋጣሚ ከጓደኞች አንዷ ናት የላከችልኝ። ለዛ ነው የገባሁት እንጂ አልገባም። አሁን ከትንሽ ሰዓት በኋላ ሴትዮ ትመጣለች። ባቋርጥሽ እንኳን እንዳትቀየሚ ልልሽ ፈልጌ ነው። ስራ ቦታ ነው ያለሁት። ሰው ቤት ነው የምሰራው። ያው ታውቂያለሽ፣ እኛ ያለ ነው የሰው ቤት ስራ የምታውቂው ነው።
ታውቂያለሽ። ችግር የለውም። ሴትዮሽ ብትመጣ አሁን ወደ ቀጥታ ወደ እሷ የተናገረችው ሳይሆን አንቺ ብትይው እኔ አልደግምልሽም እንዲለው ሳይሆን ቀጥታ አንቺ እኔ የማውቀውን እውነቱን በትክክለኛ ነው የምነግርሽ። እኔ እሙ እንደምትባል ነው የማውቀው። የ5 መጀመሪያ ካስታወሽ እንደ የተናገረችሽ የ5 ወር ነፍሰ ጡር እያለች ወንድሜ ስራ አልፈታም፣ ስራ ላይ ነው። ኦኬ የ5 ወር ነፍሰ ጡር እያለች ፌስቡክ ላይ መጣች። ፌስቡክ ላይ መጣችና አናገረችኝ። ሰላም አለችኝ። ሰላም አልኳት። እሙ እባላለሁ አለችኝ። እሺ እኔም ሰላም እባላለሁ አልኳት። ተዋወቅን። እሙሽ አይደለሽ አለችኝ። አዎ እሙሽ ነው የሚለኝ እሱ። እሙሽ አይደለሽ አለኝ። አዎ አይደለሽ አለችኝ። አዎ እኔ የአዚዝ ፍቅረኛ ነኝ። ከአዚዝ እንዲህ ነፍሰ ጡር ነኝ አለች። በጣም ደነገጥኩኝ። ኦኬ በጣም ደነገጥኩ። ሌሊት ነው፣ ማታ ነው፣ 12 ሰዓት ነው። ስራ ጨርሼ ልተኛ ገብቻለሁ። ከዛ ነው የጀመረው የእኔና የእሷ ትውውቅ። ከዛ በኋላ ነው እኔ የማልወጣው ጣጣ ውስጥ የገባሁት። የማልወጣው ስልሽ እኔ መጥፎ ሰው ሆኜ አይደለም። እኔ ሴት ነኝ፣ እናት ነኝ፣ ልጅ አለኝ። ኦኬ የሄድኩትኝ በዛ መንገድ ነው እንጂ በሌላ መንገድ አይደለም። የመጀመሪያ ጥያቄ ጠየቅኳትኝ፣ ወረቀት አለሽ ነው ያልኳትኝ። የመጀመሪያ ጥያቄ ወረቀት አለሽ ስላት የለኝም ያለች። ኦኬ የመጀመሪያ ያደረግኩት ነገር እህቴ አዲስ አበባ አለች። እኔ እህቴ ከአዲስ አበባ ከእህቴ እንዲህ ወዲያው ነው ገብቼ ከእህቴ ጋር ያወራሁት። እንዲህ ተፈጥሯል፣ አቡሎ እንዲህ አድርጓል፣ እንዴት ይሻላል ስላ ጊዜ እንዴት እናድርግ፣ ይሄ ነው ወዲያው በቀጥታ ነው። እና በጋብቻ መተሳሰር ትፈልጊያለሽ? እዚህ ሀገር አደጋ አለው። ዝም ብለሽ ከምትወልጂ ወረቀት ላስተካክልልሽና አንቺም እሱም በጋብቻ ተሳሰሩና ውለዱ፣ ችግር አይመጣም አልኳት። በዚህ ተስማማን፣ ጨረስን። ነገሩን ገለበጠችው፣ ተጠቀመች። እግዚአብሔር ምስክሬ ነው የምልሽ። እኔ ደረሰች። የልጅ ልጅ ያለኝ ሰው ነኝ እኔ። ትልቅ ሰው ነኝ፣ ትንሽ አይደለሁም። ሀቢባ ተገለበጠች። በጣም ከምልሽ በላይ እኔን አይደለም እኔን እህቴን የእህቴን ባል ነው። አሁን እሷ ቤት ሽጬ ነው አለች እናቴን ሽጬ ነው ያለችው አይደል? እግዚአብሔር ምስክሬ ነው የምልሽ ሀቢባ። የኔ የወር ደመወዜን ታዩ። ከእኔ ከወር ደመወዜ አልፎ እህቴ ከአዲስ አበባ ልካ ነው ቤት ኪራይ የሚከፈልላቸው የነበረው። እንደዛም ሆኖ ስራው በመሀል በምን እንደሆነ አላውቅም። ከተወሰነ ጊዜ ወረቀቱ ብልሽት አለ። በእንቅርት ላይ ጆሮ ደግፍ መጣ። እኔ ያመጣሁት እዚህ ሊቀየር ራሱን ሊለውጥ እንጂ የጣጣ ውስጥ ሊከተኝ አይደለም ያመጣሁት። እኔ ነኝ ያመጣሁት። ወንድሜ ጠንቅቃ ታውቃለች። እኔ ለወንድሞቼ ያለኝም ፍቅር ለእሱ ያለኝ ፍቅር ነው እሷን እንድችላት ያደረገኝ። እዚህ አቡዳቢ መተሽ ሲዳራ አካባቢ ታውቂያለሽ? ምንድን ነው የሚባል ሰፈር አለ፣ ናቪጌት ነው ምናምን የሚባል አካባቢ ሄደሽ ጠይቂ። አብሮ እዚህ አንቺን የሚከታተሉ የእኔ ጓደኞች ከ20 በላይ ያሉ መጠየቅ ትችያለሽ። ሁሉንም ይነግሩሻል። ታዩ ከደሞዜ ኔጌቲቭ ገብቼ ነበረ የማረሳት። የምትሰድበኝ ስድብ፣ እያንዳንዷ ስድብ እኔ ስልኬ ላይ አለ። ከእኔ አንስቼ ለእህቴ ፎሎ አድርጌዋለሁ። እያንዳንዷ እየሰደበችኝ ስድብ እሱን ታዩ። በጣም 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 የቆጨኝ መቼ እንደሆነ ታውቂያለሽ? ያ ሁሉ ደክሜ ለፍቼ አምጥቼ ወገብሽ እስከሚጠነክር ድረስ ብዬ 1300 ድርሃም የ2000 ደሞዝተኛ ሁኜ 1300 ድርሃም ለ3 ወር ስራ እንዳትሰሪ ብዬ አስቀምጫት ነው ያረስኳትኝ። ልጇን አርሳ ስትጨርስ እኔ ቁብ ሰብስቤ ወረቀቱን አስተካክይለት ወረቀትሽ የሚስተካከልበት መንገድ እስከምናመቻች ድረስ ተሯሩጠሽ ስሪ፣ የቤት ኪራይ ቻይ፣ እኔ ቀለብ እችላለሁ። እሱ እንደምታዩ ነው፣ ስራ የለውም። አንቺ ወጥተሽ ስትሰሪ እሱ ልጅቷን ይይዛል፣ ይዞ ይቀመጣል። አንቺ ስሪ ብዬ እኔ ነኝ ያልኳት። ከዚህ በላይ እኔ አልችልም። እኔ ደካማ እናት አለኝ። የእሷን አስቤዛ አቋርጬ ነው ለአንቺ የምሰጥሽ ያለሁትኝ። የቤት ኪራይ የምከፍለው ለእኔ ከቤተሰቦቼ አቋርጬ ነው። እኔ አሮጊት እናት አለኝ እሙ።
ስለዚህ መስራት አለብሽ። ሌላው ቢቀር ስሪና የቤት ክራይ ቻይ፣ ሌላውን ደግሞ እኔ እሸፍናለሁ። የልጅቷን ሀቢባ አንቺ አታውቂም እንዴ? ዳይፐሩ፣ ወተቱ፣ ምኑ ታውቂያለሽ አይደል እንዴ? በሰው ቤት ሰራተኝነት እንዴት አይደል እንዴ? በሰው ቤት ሰራተኝነት እንዴት አድርጌ ነው እኔ 1300 ቤት ክራይ ከፍዬ ለእነሱ በየ15 ቀን እረፍት በወጣ ቁጥር ፌስታል ሙሉ ከካርፉር እና ከጌም እየሰበሰብኩ እየሄድኩኝ ያ ሁሉ አልታያትም? እሱን ተይው። እኔ ስወልድ ባዶ ቤት ወለድኩ አለችሽ አይደል? እሱን ልመልስልሽ። ሄደሽ ውለጂ። እግዚአብሔር ምስክሬ ነው። እኔ ልጅ አለኝ። የልጄን ጭንቅላት ይዤ ነው የምምልልሽ። ተይዘሽ እንኳን ብትገቢ ምንም ችግር የለውም። እኔ እረዳሻለሁ። እኔ አምኜ የወንድምሽ ልጅ ናት ስትይኝ ተቀብዬሻለሁ። አይ አለችኝ ስላግዘኝ ለናይጄሪያዋ 2500 ድርሃም ከፈይ አለችኝ። ኦኬ 3000 ድርሃም የቤት ክራይ ከእህቴ ባል ነው የመጣው። የከእህቴ ባል 3000 ድርሃም የቤት ክራይ መጣ፣ ተከፈለ። 2500 ድርሃም ቆጥሬ ለናይጄሪያ ይከፈላል ብላ ለራሷን የሰጧት በእጇ ብሩ በሰው በራሷ ሰው ነው በዌስተር ዩኒየን የላኩላት። እሱን ታዩ። የቀለብ ሁሉ ልኬላታለሁ። እሱን ታዩ። ተበዳድሬ ጓደኞቼ አሁን አንቺን ሀቢባን ፎሎ አድርጊ ብላል የላከችልኝን እሷ ናት ግማሹን የቻለቻት። እኔ እነሱ ከአውደ ዓመት ቤተ ክርስቲያን አስቀድሼ ቆሜ አድሬ ሌሊት ተነስቼ ባስ ይዤ ሄጄ እሷ ጋር ነው የሄድኩትኝ። ገና አራስ ስለሆነች ገና ነበረ የወለደች ሰዓት ሄጄ ያ ሁሉ ነገር መልካም ነገር አልታያትም። ኦኬ ቀረ፣ መጣች። ይሄን ነገር አሁን ባጭሩ ላሳጥርልሽ። በጣም ብዙ ነገር ነው ይሄ። አትድገሚው ብለሽኛል፣ አልደግምልሽም። ልጅቷ ሀቢባ እግዚአብሔር ምስክሬ ነው፣ ልጄ ትሙት ነው የምልሽ። በምግብ በጣም የተጎዳች ልጅ ናት። እሷ ያለችበት ሰፈር ያለችበት በሙሉ ጓደኞች አሉ። በምግብ ነው ያሳደግኳት ላለችው አንጀቷ ታጥፎ እስካሁን ታሳዝነኛለች። 20 ኪሎ አትሞላም። የ2 ዓመት ከ3 ወር ከ4 ወር ልጅ ሀቢባ የትም ጥላት። አንዴ ቤተ ክርስቲያን ይዣት ሊሄድ ሄጄ ለምኛት አምጥቻት ቤተ ክርስቲያን ይዣት ላድር ይዣት ሊሄድ ሄጄ ለምኜ ባመጣት አፏ አመት ከምናምን ልጅ አፏ ሺሻ ነው የሚሸጠው። ሀቢባ ጓደኞቼ ናቸው። ታይ ይቅርብኝ፣ ሰላም ዝም በይ ታይ። አዎ በጸባይ በጣም ይዣታለሁ። ለምን? በትክክል እውነቷን ነው። ወንድሜ እስር ቤት እንዳይገባ ህገወጥ ስለነበረ ወረቀቱን ካስተካከልኩላት በኋላ ግን ቤቷ ቀጥ ብዬ ሰተት ብዬ ሄጄ ጠየቅኳት፣ አናገርኳት። እንዳደርሱብኝ ብላለች ሀቢባ። ያለችበት ቢልዲንግ ማየት ከፈለግሽም የእሱን ጓደኞችም አብራ ልጆቹን ሲይዙ የነበሩትንም አቅርቢ ካልሽ በምስክር እንዲህ ፊት ለፊት አቅርቤ አገናኝሻለሁ ከእሱ ጋር ተነጋግሬ። ኦኬ ሄድኩኝ። ቀጥ ብዬ ነው ሄድኩትኝ እቤቷ። ትሰድብሻለች አለኝ። አትሰድብሽም አለ። አትሰድብሽም ሂጂ። ሄድኩ ቀጥ ብዬ ገባሁ። ጠየቅኳት። ወረቀትሽ እንዴት አደረግሽ አልኳት። እንዴት አደረግሽ? አፉ መጥቷል። አፉ ከገባ ወር ከምናምን በኋላ ነው የሄድኩትኝ። ሲሄድ ጊዜ እንዴት ልታረጊ ነው አለችኝ። እንዴት ልታረጊ ነው በይ ጠየቅኳት። ወረቀትሽን አስጨራሽ አስተካከልሽ ወይ ስላት አላስተካከልኩም አለችኝ። ይኸውልሽ የእሱን ወረቀት ስላስተካከልኩና እኔ እግዚአብሔር እርቶኝ ስራ ስላገኘሁለት አንቺ በዚህ አፉ ስለወጣ በአፉ ተጠቅመሽ ወረቀትሽን ካስተካከልሽ የልጅቷ ቀላል ይሆናል። እናትና አባት ከተስማሙ ያሷ ቀላል ይሆናል እና በቀላሉ ይሰራል። አንቺ ወረቀትሽን አስተካከል። መጀመሪያ የአንቺ ይስተካከል። በዚህ ተነጋገርን። ወርቅ ሽጪልኝ ለጓደኞችሽ አለችኝ። ስትለኝ ጊዜ እኔ ወርቅ የሚገዛ ጓደኛ የለኝም፣ ግን የሚሸጥ የሚገዛ ሰው ካለ እነግርሻለሁ። በአሁን ሰዓት ግን ሁሉ ወረቀቱን እያስተካከለ ስለሆነ ማንም ብር ሀቢማ ማንም ብር አለኝ ብሎ የሚሰጥሽ የለም። ሁሉም ወረቀታቸውን የሚያስተካክሉበት ሰዓት ነው። ሁሉም ብር ይፈልጋል። ሁሉም ሰው በዛቱ ብር ይፈልጋል። ማንንም መጠየቅ አልችልም። እቁብ አለኝ። እቁቤ ሲደርስ ምናልባት ብድር ካገኘሽ ያገኘሽውን የሞላሹ ሙይና የጎደለሽን እቁቤ ሲደርስ ሰዓቱ ሲደርስ እኔ ከእቁቤ ላይ አንስቼ እሰጥሻለሁ።
በዚህ ተነጋገርን፣ ጨረስን። ከተወሰነ ቀናቶች በኋላ በአዲስ ሀሳብ መጣች። የሆነ አረብ ገባ፣ በመሀል አረብ ገባ፣ ይሳደባል። እሱ ሲሰድበው እሱ የሚሰድበውን አረብኛ ወደ እኔ ፎርዋርድ ያደርጋል። እሰማዋለሁ፣ አልመልስላትም። የመጨረሻ ላይ እኔን ለመሳደብ ደረጃ ደረሰች። አልፌያታለሁ። ከዚህ በፊት በይቅርታ